አሉን እኮ የሚለን ለዛ እኮ ነው። እግዚአብሔር ኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጣችሁም እኮ ነው የሚለው። ተቀበል። አሁን ጌታ ሆይ አባርልኝ አይደለም እንዳትፈራ አድርጌ ነው የሰራው። አንተ አለመፍራትህን ምን በል ተናገር። መፍራት አትችልም። ይሄን አቅም ሰጥቻለሁ አንተ ውስጥ እንደ በፊቱ አይደለም። ነፍሴ እኮ ትጨነቃለች። አትጨነቅ ብያለሁ። አልችልም ማለት አትችልም። ይሄ ጸጋ አንተ ጋር አለ። ለጭንቀታችንም ጭምር ነው ጌታ ምን የከፈለው። አያችሁ፣ ይሄ የሾህ አክሊል እላዩ ላይ ሲደፋ ምኑን ነው የሚያሳየው? ጭንቅላት ሆናል የተወጋው። ፍርሃት፣ ጭንቀት ምናም ለሚባል ነገር ተጨነቀ እኮ ጌታ፣ ተሰቃየ፣ ተጠማው ሲል ለዛ ሁሉ እኛ ህይወት ላይ ለሚያልፈው በኃጢአት በአዳም ምክንያት ወደኛ ህይወት ለመጣው ለየትኛውም ነገር ኮምፕሊትሊ እግዚአብሔር ዋጋ ምን ብሎልናል? ከፍሎልናል። ስለዚህ አክሴፕት ልናረገው ልንቀበለው አይገባም። ይሄ ነገር በቃ እንግዲህ ሊሆን ይችላል ልንሰማ እንችላል። አይ ሊሆን ይችላል በቃ እንዴ ሄደች እኮ ብዙ ቦታ እና ምንም ቦታ ልትፈወስ አልቻለችም እና በቃ የጌታ ፈቃድ ቢሆን ነው ምኑ እንዲህ መሆኗ። ከዛ እሷ ተቀበለችው። እንግዲህ ጌታ ልክበር ካለ በጌታ በኢየሱስ ስም በምን ይክበር አለች? በዚሁ ይክበር በቃ ብዬ ዝም አልኩ። እቺ ሴት በመጽሐፍ ቅዱስ ነው ምንዳኛት። ካለማመኗ የተነሳ ልትፈወስ አልቻለችም። ፒሪየድ። አሁን እንትና አንልም በጌታ በኢየሱስ ስም እንዴ ይሄ ሁሉ ቦታ እኮ ሄዳለች። የትም ቦታ ትሄድ። ምክንያቱም ጌታ ጋር የመጡት በአጠቃላይ ምን ብለዋል? ተፈውሰዋል። ጌታ ወደ ገዛ ከተማ ወደተወለደበት ከተማ ሲሄድ ብዙዎች ወድቆ አያቸው፣ ተንገላተው አያቸው፣ ደክመው አያቸውና ባለማመናቸው ምክንያት ሊፈወሱ እሱ ጋር አይደለም። ብታምን እኮ ነው የሚለው ጌታ። ትችላለህ፣ ታምናለህ ነው ትችላለህ። ስለዚህ ለነፍሳችን የሚሆነውም ነገር ምን ተብሏል? ተከፍሎልናል። ስለዚህ ይሄን ሙሉነት ከያዛችሁት ይሄን ጌታ ለሶስቱም ማንነቴ ለመንፈሴም ለነፍሴም ለስጋም የሚሆነውን ነገር ኮምፕሊትሊ ከፍሎልኛል የሚለውን ቀደም ካቲጋ እናወራ ነበር። ለምንድን ነው ታዲያ ሰው ቅድሚያ የሆነ ነገር አታክ ሲደረግ ሲመጣበት ከእግዚአብሔር ይልቅ ወደ ሐኪም ወደ ሆስፒታል ይሄን እኮ ሳይሞክር እኮ ሳያየው ቀጥታ የሚመጣለት ዴሌሌው ሮፌ ምሽበኻ እዚህ ምንም እኮ አይደለም የሚመጣለት ምንም ይሄ እስቲ ቆይ አረ ይሄን ነገር ጸልያለሁ ከወንድሞች ጋር ጾም ጸሎት እገባለሁ ካልሆነ ደግሞ እስቲ እግዚአብሔር እኮ ለቤተ ክርስቲያን አገልጋዮች ስጦታ ሰጥቷል እስቲ ጸልየን እዚህ ሰዎች ሊፈወሱ ካልቻሉ የተገለጠ ደግሞ በፈውስ የሚያገለግሉ ሰዎች ደግሞ አሉ አገልጋዮች እነሱ ጋር እሄዳለሁ ብቻ እግዚአብሔር ያለበት ቦታ ላይ ሄዳለሁ ጌታ ይፈውሰኛል የሚል እምነት ያላቸው ጥቂቶች ናቸው። ጥቂት በአብዛኛው እኔ ሁላችሁ የዛሬ 15 ዓመት እዚህ ሀገር ላይ የመጣ አገልጋይ እዚህ ሀገር ላይ እስራኤል ላይ አሁን እስራኤል ሀገር ስለ ፈውስ ብታወራ ብዙም ተቀባይነት የለም ብዙ አያስፈልግም ያለ መድረክ ላይ ቆሙ። ምክንያቱም ጨጓራ በሽታ ብትል ሄዶ ሆስፒታል በቀላሉ መታከም ይችላልና ብዙ ተውት እሱ እና ምን እያስተማረ ነው ሰውዬ? እምነት አይደለም ጌታ የሰራውን ሰራ ምን እያደረገ አትሰሙም? በቃ እኮ ይሄ ሁሉ በ2020 ላይ ሰው ሁሉ የተሰለፈው ከዚህም በኋላ በሚመጣው ነገር ሰው ሁሉ እርግፍ አድርጎ ይሄን ትቶ ወደ ሌላ መንገድ የሚሄደው ከምን የተነሳ ነው? አልተነገረውም። እሺ አልተማረም፣ አልገባውም፣ ምንም እንደሌለ ነው የሚያውቀውና ቀጥታ የሚፈልገው ሰውየው ታዋቂ ስፔሻሊስት ማን ነው ይላል። አማኝ እኮ ራሱ አረ ጌታ ሆይ ነገር አሳየኝ በቃ ምን እንደሆነ ጸልይበታለሁ ብሎ ስለ ፈውስ መሞከርም እኮ አይደለም። ያይና ታዋቂ ስፔሻሊስት ሮፌ ምሽበኻ ይሄዳል። የሄደው ራሱ አይደል ሂድ ተብሎ ነው ጌታ ሂድ ብሎት ነው። አይ እኔ አልችልምና መንፈስ ቅዱስ ሮፌ ጋር ሂድ ብሎት ነው አይደለም አይደል? ሰላም የሆነው ሰውዬ ይሄዳል ሮፌ ምሽበኻ ጋር ዝም ብሎ እዚህ ጋር ይወጋኛል። እሱ ነው ሄደው በደንብ ስሙኝ ይወጋኛል ብሎ ነው ሄደው። እሺ ሮፌው ጋር ይላል ሮፌ ምሽበኻ ናለው አየው ዋው ይወጋሃል ተመለከተና
በጣም አደገኛ ደረጃ ላይ ነው አለው። ያለ ጊዜ አጭር ነው። ራሱ እኮ ነው ሄደው ራሱ ነው ሄደው። ከዛ ይመጣል እባካችሁ ምን ጸልዩልኝ፣ መራመድ ጸልዩልኝ ዶክተር የቀረ ጊዜ ማን ሄዳለ? ማን ያየል? በምን አይነት ላይት ነው የታየው? በምን አይነት ብርሃን ነው ያየው? ከዛ ነቃል። ከዛ በኋላ ምኑን ለማስጣል ሰውየው ካሁን ከሰማው የተነሳ ከሆነሽ እኔ ትንሽ ናት ብዬ ነበር የሄድኩት። ትንሽ እኔ እኮ እንደምንም አይደለም ትንሽ ናት ብዬ እኮ ነው የሄድኩት። እና ምን አለ? በቃ እኮ ነገሩ አለቃለ ውስጥህን በልቶ እና ሰውየው ያ ቃል ያንን ቃል ከሰማበት ጊዜ ጀምሮ ውስጡ ባዶን አረማመድ ሁሉ ይቀየራል። እሺ በደንብ እኮ ሲጣጠፍ ሲዘርግ የነበረው ሲራመድ ሁሉ እንዲያለ ነው። ውስጥ ባዶ ባዶ የሚለውን ነው የሚሰማው። እሺ ዶክተር ባዶ ነህ፣ ውስጥ እኮ ተቦርቡራል። ሲቀመጥም ሲነሳም ሁሉ እንትን ሲጮህ ነው የሚያየው። አምቡላንስ ዋው እያለ ስትሬቸር ላይ ሁሉ በጌታ በይ ሲቀም ማን ሂድ አለ ሰውየው። መጣሎ እግዚአብሔር ጋር ጠይቀዋለሁ። ከምን የተነሳ ነው ሲባል አያችሁ፣ ከሰማው ቃል የተነሳ ሲሰማ ውጪ እሱ አይደለም በቃ ምን ነው የሚያስፈልገው ያ ነው ብሎ ቅድም ልምጣላችሁ። ጌታ ሉቃስ 18 ላይ እኮ ያለው ያችን ሴት ለዛ እኮ ነው። እንጨርሳለን። ሉቃስ 18 ላይ ሄዱ። ሉቃስ 18 ላይ እኮ እቺ ሴት ጉዳዩን እንትን አታርጉት። የፍርድ ቤት ጉዳይ ቢሆንም ሊያስተምረን የፈለገው ነገር አለ። እሺ ሊያስተምረን የፈለገው ነገር አለ። ኢየሱስ ይህን ካለ በኋላ ደቀ መዛሙርቱ ምን አላቸው? አገኛችሁት? ሉቃስ ይቅርታ ሉቃስ ስንት 18 ደቀ መዛሙርቱም ሳይታክቱ ሁልጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህን ምሳሌ ነገራቸው። እንዲህ አላቸው፣ በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውንም የማያከብር አንድ ዳኛ ነበረ። በዚያችም ከተማ የምትኖር አንዲት መበለት ነበረች። እርሷን ከባላጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርም ባልፈራ ሰውንም ባላከብር ይቺ መበለት ስለምታስጨንቀኝ እፈርድላታለሁ፣ አለበለዚያ ዘወትር እየተመላለሰች ታሰልቸኛለች። ጌታም እንዲህ አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር ቀንና ሌሊት ወደ እርሱ ለሚጮህ ምርጦቹ ምን አይልም? አይፈርድላችሁምን? ከመጠን በላይ ችላ ይላችኋልን? እላችኋለሁ ፈጥኖ ይፈርድላችኋል። ነገር ግን የሰው ልጅ በሚመጣበት ጊዜ በምድር ላይ እምነትን ያገኝ ይሆንን? ምንን ያገኝ ይሆን? እፈርዳለሁ አለ። እኔ ስለምትጠይቁኝ ነገር ሁሉ እፈርዳለሁ ማለት ምን ማለት? መፍረድ ማለት ሰውየው የሚፈልገው ነገር አለ አይደል? እንበል ፈውስ ፈለገ፣ እንበል ነገሮች እንዲስተካከሉለት ፈለጉ። ጨቀጨቀችው። መፍረድ ማለት ጌታን ጠየቀ ነው። ጸለይን እንደሚገባው መጽሐፉ በሚለን መንገድ ጸለይን። ነገር ነው አንቆምም። ነገሩ ቻሌንጅ ሲያደርግ ነው ጾም ጸሎቴን እጨምራለሁ። 1 ወር አልተውም፣ 2 ወር 3 ወር አልለቀውም። ጌታ ምን እያለ ነው? እያየ ነው። ከዛ እንዴ አለ፣ እኔ በነገሩ ላይ ጣልቃ እገባለሁ። ለምን? ማቴዎስ 7 ላይ እኮ አንኳኩ፣ ፈልጉ፣ ጠይቁ አለ። ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ። ምን ማለት አንኳኳት? አትልቀቁ አይደል? ጋጋ ምን እስኪል ያ ነገር አካል እስኪዝ ጀምራችሁ ትጉት አይደለም። አንኳኩ፣ አትልቀቁት። ከዛ ታያላችሁ ምን ይሆናል? ይከፈታል። ተስፋ እንዳትቆጡ፣ ሁል ጊዜ የምትፈልጉት ነገር ቦታው ላይ እስኪመጣ። ስለዚህ ጌታ አየና እኔ ችግር የለውም አለ። የእሷን ስዕል አሳየንና እምነት አገኝ ይሆን እኔ ስመጣ። ስለዚህ ሰው ጋር እምነት ብዙ የለም ማለት ነው። እየነገረን እኮ ነው። ብዙዎች እምነታቸው ምን ይላሉ? ይጥላሉ። ማን አረባክተው ምን አሁን እዛ ሄጄ ባጭሩ የሆነ ራስ ምታት ነው። ቃም ውሃን ዲፕሮንን ወይ የራስ ምታት 2 ጠዋት 3 በመድኃኒት በውሃ ዘው ምን አሁን እሱን ይዘ ራባባባ ልቀቅ ውጣ
በርታ፣ ምንም አያደርግም። ከዛ ቁርጥማት ነው ምንም ትሄዳለህ። ከዛ ይጻፍልሃል አይደለ 3 ቀን ቤት እረፍ የሚል ዶክተር ሳይኮፌሽን ሰጠኝ። ትተኛለህ 3 ቀን። ከዛ 3 ቀን እንደፈለክ ከዛ ይሄን በቀን 3-4 ያዋጥ ይለዋል። ሰውዬው ቁጭ ብሎ እየዋጠ ምናምን ኢየሱስ ክርስቶስ ጌታ ነው። ግን ልብ በሉ ሼር ስናረግ ልናረግ እንችላለን። እግዚአብሔር ምንድን ነው? ፈዋሽ ነው። በእግዚአብሔር ምን በል ታመኑ እያልክ እየነገርከው ያ ሰውዬ ሰምቶ ያካፈልከው ሰውዬ ያገለገልከው ሰውዬ በእግዚአብሔር ምን ይላል? ይታመናልሽ። ጳውሎስ ለዛ ነው እያልኩኝ እኔ በሱ ሳልታመን የተጣልኩ እንዳልሆነ ለካ ነገሩ እምሰጠውም እኔ የምሰጠው ነገር ተጠቃሚ እንደሆን እተጋለው። ለካ እግዚአብሔር ሕይወትን ለሰው መስጠት እግዚአብሔር እኮ እንዲህ ያደርጋል፣ እግዚአብሔር እኮ እንዲህ ይወዳል፣ እግዚአብሔር እኮ እንደዚህ ነው የሚረዳው። በእግዚአብሔር ታመኑ ብቻ ሳይሆን ማለታችሁ እናንተም ምን ሆኑ? ታመኑ፣ እመኑት፣ ይሄን ይኸው ተቀበሉት። እግዚአብሔር እንደሚረዳችሁ እወቁ። ከእናንተ የምታካፍሉት ሌላውን በርታ፣ በእግዚአብሔር በርታ እንደምትሉት አንተ ራሱ በማበርታ ተቀበል ያንን ብርታት። አንተ ጳውሎስ ለሌላው ሰብኬ አይዞ እግዚአብሔር ካንተ አሉሽ። በጣም እርግጠኛው በጣም የሚያጽናኑ አሉ፣ ያልተጽናኑ ምኖች ግን ይሰራል እኮ። እሺ ግልጽ አይደለ ማለት አልተጽናኑም፣ ውስጣቸው ግድ ዝሏቸዋል። እና ሰው ሲያገኝ ተጽናና በጌታ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ምን ይላል? ይረዳሃል። ለሐሳባ በቃ አትፍራ። እሺ ምናምን ሰውዬው ከጸለይ ከጨረሰ በኋላ እሱ ራሱ ሰውዬው ምን ያላል? የለም ባዶ ነው፣ አልተጽናናም፣ ግራ ገብቶታል። እና ጌታ ተጠቀም አንተ መጀመሪያ። ለጢሞቴዎስ እንደዚህ ያለው ገበሬ ከዘራው ዘር በደንብ ስሙኝ፣ የምርቱ የመጀመሪያ ተጠቃሚ ሊሆን ይገባዋል። ምን ማለት ነው? ቤቱ ባዶ የሆነ ጎተራው ገበሬ ታውቃላችሁ? እና ቤቱን ባዶ አድርጎ ገበሬው እህል ይዟልሽ። የት ነው ሲባል ወደ ገበያ እየሄድኩ ነው። የምን ነጋዴው? የቡና ነጋዴ ነው ተብሎ ቤት ስትሄድ ቡና የለም አለ። እንደዚህ ነን። ማር የሚቆርጥ ገበሬ ቤቱ ስትሄድ ውሃ ማር ሲባል ኧረ የለንም ማር። እንዴ ገበያ ላይ እኮ አይቻለሁ ማር ምን ስትል እንዲህ አይነት ገበሬ አይታችኋል? ስለዚህ እግዚአብሔር በምሳሌ እኮ ነው የሚያስተምረን። ገበሬ ያለው የምርቱ የመጀመሪያ ተጠቃሚ ሊሆን ይገባዋል ማለት እንዴ ዘርቶል አጭዶ ወቅቶ አስፈጭቶ ጎተራ ሳይሞላ እህል ወጥቶ ለህዝቡ ሊሸጥ እንዲህ አይነት ገበሬ አይደለም። ጎተራውን ምን ብሎ ሞልቶ እንቅቡን ሞልቶ በደንብ አስተካክሎ አሁን ለሚቀጥለው የሚሆነውን እህል ይዞ ወዴት ይወጣል? ወደ ጎተራ ይወጣል። የትኛውም እኔ ኢትዮጵያ ውስጥ እኛም ባለውበት ሰፈር ቤታችን ውስጥ የተከራዩ ሉካንዳ ቤት ስጋ ቤት ያላቸው አዲስ አበባ ውስጥ ሰዎች ተከራይተው ነበር እኛ ጋር። በጣም ከዚህ ጋር አብሮ ስለሚሄድ ነው ማነሳላችሁ። በጣም የሚገርማችሁ በቃ 24 ሰዓት ቤታቸው ምንድን ነው ያለው? ስጋ ነው። ምንድን ናቸው ሰዎቹ? አባታቸው ስጋ ነጋዴ ሉካንዳ ቤት ነው ያላቸው ስጋ ቤት። ይኸው ማታ ሲመጡ የቅልጥማት የስጋ ማት በቃ እንትን ግቢው ስጋ በስጋ ሆነ። ከምን የተነሳ ነው ግን እንደዛ ስጋ በስጋ የሆነው? አባትየው ምን ነጋዴ ነው? ስጋ ነጋዴ ነው። እና ቤታቸው አሁን እንደዛ ሆኖ ሉካንዳ ቤት ጥርት ያለ በቃ ሽሮ ስጋ ታይቶ የማይታወቅ ምናምን የሚሆን የለም። በግ ነጋዴን ተመልከቱ። ሀሳብም የለም አይደል? ነጋዴ ነው በግ ቤቱ። እንዲህ ነው የሚሰራው። እግዚአብሔር እንደዚህ ነው የሚሰራው። መስጠት ብቻ ሳይሆን ያ የምትሰጡትን ራሳችሁ እናንተ ምን አድርጉት? ተጠቀሙበት። ስለ ሕይወቱ ማውራት ብቻ ሳይሆን ጌታ ኢየሱስ ምንድን ነው? ሕይወት ነው። ይሄን ሕይወት እናንተ ምን በሉ? ተጠቅሞ። አሁን ለሶስት ነገራችን እግዚአብሔር ስራችንን ሰርቶልናል። በእግሮቻችን እንቆማለን።